ኢየሱስ ክርስቶስ ለኛ ለሰው ልጆች ሲል ፍጹም ሰው ፍጹም አምላክ ሆነ ብለን እናምናለን። በዚህም በአምላክነቱ ከአብና ከመንፈስ ቅዱስ ጋራ በሰውነቱ ከኛ ጋራ አንድ የሆነበት ምስጢር በቤተ ክርስቲያናችን አስተምህሮ እንዴት ይብራራል? በዚህ ትምህርት የሚነሱ የሐሰት አስተምሮች መንስኤዎቻቸው ግልጽ ቢሆኑ የሚለውን መዝገበ ቃል የእንታ መዝገበ ቃል ገብረ ሕይወት አሁንም ማብራሪያ ይሰጡናል። ወደ እሳቸው። እንግዲህ የነገረ ክርስቶስ ትምህርት ጥልቅ ትምህርት እንደሆነ ያው እየሰማን ነው። በተለይ መሰረታዊ ሐሳቡን እንድንይዘው የሚፈለገው የአካላዊ ቃል ኃይሉ፣ ምልአቱ፣ ጌትነቱ፣ ስፋቱ፣ ፈጣሪነቱ፣ ገባሬ ሁሉ መሆኑ በሙሉ አሃዚ ዓለም መሆኑን አንድ ቦታ ማስቀመጥ ነው። አንድ ጉዳይ ነው። ስለዚህ በነገረ ክርስቶስ ሊያይ የሚፈልግ ሰው መጀመሪያ የቃል ግብሩ ምንድነው? ገንዘቡ ምንድነው ነው። አሁን የቃል ገንዘቡ ምንድነው? አሁን እዚህ አምላካዊ ግብርን የተመለከተ በሙሉ እስኪ ለቃል ገንዘቡ ነው ብላችሁ ስጡ። እንግዲህ የቃል ገንዘቡ አንደኛ ቀዳማዊ ነው አይደል? ቀዳማዊ ነው። ጌትነትም ቃለ አብ መሆን ወልደ አብ መሆን በሙሉ ፈጣሪነቱን አምላክነቱን ግሩም መሆኑ ልዑል መሆኑ በሙሉ ለቃል ገንዘቡ ነው። በዚህ ዓለም የመያዝ የመታየት ግብር የለበትም። ከዚህ ዓለም ሁሉ ሕማም እና መከራ የራቀ አድርገን እንመለከታለን። ቅድመ ሥጋዌ ማለት ነው። ቅድም ስንገልጸው በነበረው አገላለጽ የቃል ገንዘቡ ምልአቱን፣ ስፋቱን፣ ርቀቱን በሙሉ ውሰዱት። የቃል ገንዘብ ነው። ቅድመ ሥጋዌ አሁን ደግሞ ወይም የአምላክ ሰው ከመሆን በፊት ስላለው የሥጋ ግብር ደግሞ ብንጠራ ደግሞ ውሱን ነው። ያው ከራሳችን ተነሰ ስለምናየው ማለት ነው። ውሱን ነው፣ ደካማ ነው፣ የሚራብ ነው፣ የሚጠማ ነው፣ ግዙፍ ነው። በቃ ይህ ሁሉ የሥጋ ገንዘብ ነው ማለት ነው። ከዛ እዚህ ጋር ነው አሁን ከእመቤታችን ከድንግል ማርያም የተፈጸመው ሥጋዌው ወይም የቃል ሰው መሆን ጊዜ መልአኩ ካበሰራት በኋላ እሷም እሺ ብላ ስትቀበል ለዓለም የመዳን ምስጢር መሰረት ተጣለ ማለት ነው። በእሷ እሺታ ላይ ተመሰረተ። እሺ ባለች ሰዓት ያ ቃል ግዙፍ ሥጋን ተዋሃደ። በዚህ ሰዓት ነው እንግዲህ ግዙፉ ሥጋ ረቂቅ ቃልን ሆነ፣ ረቂቁ ቃል ደግሞ ግዙፍ ሥጋን ሆነ ምንለው ማለት ነው። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ፣ ቃል ሥጋ ሆነ ተባለ። በዚህ ነው እንግዲህ ተዋህዶ መሰረቱን የጣለው። ቃል ሥጋ ሆነ ማለት ያ ቀዳማዊው ሥጋ ዳህራዊ ማለት ኋላ የተፈጠረውን ሥጋ ገንዘብ አደረገ ወይም ተዋሃደ ማለት ነው። ምሉእ የሆነው ቃል ውሱን ሥጋን ተዋሃደ ማለት ነው። አያችሁ፣ አምላክ የሆነው ቃል ይህንን ሰውነትን ገንዘብ አደረገ ማለት ነው። ለዛ ነው ኃያል የሆነው ቃል ደካማ ሥጋን ገንዘብ አደረገ ማለት ነው። አሁን ልብ በሉ፣ ኃያልነቱ አምላክነቱ አልተለወጠበትም። እግዚአብሔርነትን እንደ መቀማት አይቆጥርምና እግዚአብሔርነቱ ሳይቀርበት ሰውነትን ገንዘብ አደረገ። አምላክነቱ ሳይቀርበት ሥጋን ገንዘብ አደረገ ወይም ተዋሃደ ማለት ነው። ሥጋ ሆነ ስንል ቃል ሥጋን ሆነ ማለት ነው። ሥጋ ቃልን ይሆናል እንደገና ማለት ነው። ሥጋ ደግሞ ድኩምነቱ ሳይቀርበት ኃያል ቃልን ሆነ። ውስንነቱ ሳይቀርበት ምሉእ ቃልን ሆነ። አያችሁ፣ የቃል ገንዘብ አንድ ነገር ነው፣ የሥጋ ገንዘብ ሌላ ነገር ነው። ከዛ በኋላ ግን በተዋህዶ ግን የቃልን ገንዘብ ሥጋ ገንዘብ አደረገ፣ የሥጋን ገንዘብ ደግሞ ቃል ገንዘብ አደረገ። ለዚህም ሊቁ ቅዱስ ቄርሎስ እንቲያሁ ለቃል ኮነ ለሥጋ ወእንቲያሁ ለሥጋ ኮነ ለቃል አለ። ምን ማለት ነው? የሥጋን ገንዘብ ቃል ገንዘብ አድርጎታል አለ። የቃልን ገንዘብ ደግሞ ሥጋ ገንዘብ አድርጎታል ማለት ነው። ይሄ ነው እኛ ክርስቶስ ብለን የምንጠራው። ሥጋን ቢዋሃድ ሥጋ ደግሞ ቃልን ቢዋሃድ የወጣለት ስሙ ክርስቶስ የሚለው ነው። ስለዚህ ነው ያለ ሥጋ ቃል ብቻ የሚጠራበት አይደለም ያሉንም ቅድም መምራችን ይህን ነው። ያለ ቃልም ሥጋ ብቻውን የሚጠራበት አይደለም። ቃል ከሥጋ ሥጋ ከቃል ቢዋሃድ የወጣለት ስሙ ክርስቶስ ይባላል። እዚህ ላይ ነው እንግዲህ ሰውና እግዚአብሔር ተጣልተው ስለኖሩ ሰውና እግዚአብሔርን የሚያስማማ መንገድ የእግዚአብሔር ባህሪ የሰው ባህሪ ጋር መዋሃድ ሆነ ማለት ነው። የሰው ልጅ ከእግዚአብሔር የራቀበት ርቀቱ በጣም ሩቅ ስለሆነ እግዚአብሔርም የሰው ልጅ ለማዳን የሄደበት ርቀቱ በጣም ሩቅ ነው ማለት ነው። አያችሁ፣
የሰው ልጅ እግዚአብሔርን የበደለበት የበደሉ መጠን በጣም ከባድ እግዚአብሔር የመሆን ምኞት ነው። ስለዚህ እግዚአብሔር ደግሞ ቢጸጸትና ቢያለቅስ ሰውን ለማዳን የሄደበት መንገድ ሰው የመሆን ምስጢር ነው ማለት ነው። አየህ፣ ስጋን አምላክ የማድረግ ምስጢር ሰራ ማለት ነው። በዚህ መንገድ ሰውን ለማዳን ወረደ እንላለን። አየህ፣ የሁሉ ምስጢር የተከናወነባትን ደግሞ እመቤታችን ቅድስተ ቅዱሳን ንጽሕተ ንጹሐን እመብርሃን ወላዲተ አምላክ ማህደረ መለኮት እመ እግዚአብሔር ጸባዖት ብለን እንጠራታለን። ለምን? እግዚአብሔር እኛን ሊጎበኝ የፈለገው በእሷ በኩል ሆና ከሷ ስጋን ሊነሳ ደም ሊነሳ ነፍስ ሊነሳ ወደደ። ለምን አደረግከው አይለው። ማንም አስተያየት ሊሰጠው አይገባም። ያንን የማዳን ስራውን መቀበል ብቻ ነው። የሰው ልጆች አይምሮ የሚታይ አምላክ በመፈለግ ሲቅበዘበዝ ነበረና የሚታይ አምላክ ከፈለጋችሁ አለና የእኛን ስጋ ተዋህዶ የሚታይ አምላክ ሆኖ መጣ። ታዲያ በዚህ አስተያየት ይሰጠዋል? ቸርነቱን ማድነቅ ነው እንጂ ፍቅሩን ማድነቅ ነው እንጂ ምህረቱን ይቅር ያለበትን መንገድ ማድነቅ ብቻ ነው የሚሆነው ማለት ነው። ታዲያ በዚህ በነገረ ስጋዌው ላይ በተመለከተ ስለ መጻሕፍት ምን እንደሚሉ ሊቁ ሄሬኔዎስ እንዲህ በማለት ይነግረናል። በከመ ይነግሩነ መጻሕፍት ቅዱሳት ከመ ክርስቶስ ሰብ ከማሁ ይነግሩነ ከመ ውእቱ አምላክ። ቅዱሳት መጻሕፍት ከዚህ ዓለም የጥበብና የፍልስፍና መጻሕፍት ሁሉ የማይገናኙባቸው ልዩ የሆኑ መጻሕፍት አምላካውያት ስለ ክርስቶስ ሲነግሩን እሱ ሰው እንደሆነ ይነግሩናል፣ እንደዚያውም አምላክ እንደሆነ ይነግሩናል። ሰው እንደሆነ ነግረውን አይተውም። ነቢያት የተናገሯቸው መጻሕፍት፣ ሐዋርያት ያስተማሯቸውን መጻሕፍት፣ ሊቃውንት የሚናገሯቸው በሙሉ ብናያቸው ሰው እንደሆነ ብቻ ነግረው አያቆሙም። ታዲያሳ አምላክ እንደሆነም ይነግሩናል። ይህን ብቻ አላለም። ወበከመ ያየድኡነ ከመ ውእቱ ሥጋ ከማሁ አዲ ያየድኡነ ከመ ውእቱ መንፈስ ቃል እግዚአብሔር ወእግዚአብሔር ውእቱ። ሥጋ እንደሆነ እንደሚነግሩን መንፈስ እንደሆነም ይነግሩናል። ክርስቶስን በሥጋነት ብቻ ነው የምታገኙት አይደለም። በበረት ተኝቶ ታገኛላችሁ፣ እውነት ነው። በኪሩቤል ጀርባም ታገኙታላችሁ። ወደ ግብፅ በድንግል ጀርባ ሲሰደድ ታገኙታላችሁ። ዓለምን በሙሉ በመሃል እጅ ይዞ ደግሞ ታገኙታላችሁ። ጥቂት በጥቂት ሲያድግ ታገኙታላችሁ። ማደግ የሌለበት መለኮታዊ ምልአቱን ደግሞ ገንዘብ እንዳደረገ ታገኙታላችሁ። ዮሐንስ በዮርዳኖስ ሲያጠምቆ ታገኙታላችሁ። በላይ ግን እንደዚሁ መለኮታዊ አካሉ በምልአት ያለ መሆኑን ታገኙታላችሁ። አይሁድ ሲያንገላቱት፣ ሲገፉት፣ ሲያዳፉት፣ ምራቅ ሲተፉበት ታገኙታላችሁ። እንደዚሁም ደግሞ ኪሩቤል ምስጋናውን ሲናገሩለት፣ ከፊቱ ሲንቀጠቀጡለት፣ ከግርማው የተነሳ ፈርተው ፊታቸውን ሲመልሱ ታገኛላችሁ። የጲላጦስ ባሪያ በጥፊ ሲመታው ታገኛላችሁ። ፊቱን ከማየት የተነሳ የሚፈሩ የሚንቀጠቀጡ መላእክት ግን አሉለት። ሥጋ እንደሆነ እንደሚነግሩን አምላክ እንደሆነ ይነግሩናል። የእግዚአብሔር ቃል እንደሆነ ይነግሩናል። ራሱ እግዚአብሔር እንደሆነም ይነግሩናል። ለዛ ነው በከመ ይዜንኡነ ከመ ውእቱ ተወልደ እምቅድስት ድንግል እግዝእትነ ማርያም እናቴዋ። እንዴት አድርገው ነው የሚጠሯት እመቤታችንን? አንድ ሊቅ እንኳ ማርያም ብሎ የጠራ የለም። ድንግል ቅድስት እግዝእትነ እማምላክ ብለው ነው የሚጠሩ። እመቤታችንን አንጠልጥሎ የጠራ አንድ ሊቅ የለም። አንድ ሊቅ የለም። ይሄ ነው የእምነታችን ሁለንተናዊ ሕይወት አለበት እዚህ ውስጥ። ሁለንተናዊ የፍቅር ስም ሰተን የምንጠራበት ምክንያት አለን። የአምላክ እናት ናትና አስተውሉ። በከመ ይዜንኡነ ከመ ውእቱ ተወልደ እምቅድስት ድንግል እግዝእትነ ማርያም፣ ከቅድስት ድንግል ማርያም ልዩ ከሆነች አለ። ከሔዋን ጀምሮ እስከ እሷ ድረስ ከእሷ ጀምሮ ዓለም እስኪያልፍ ድረስ እንደሷ ያለ ሴት የለችምና ልዩ ተብላ ትጠራለች። ይህን ማሰብ አለባችሁ። በሴት ምክንያት ወደ ዓለም ሞት መጥቷልና በሴት ምክንያት ዓለምን ሊያነሳ ወደደ። ራሱን መጥቶ ከእሷ ተወለደ። የሴቶች በሙሉ ዕዳ ከፋይ ሆነች። እሱን እንግዲህ በነገው እንመለከታለን። ከድንግል እንደተወለደ መጻሕፍት እንደሚነግሩን ከማሁ አዲ ይዜንኡነ ከመ ውእቱ መጻ እምኀበ አብ፣ እንደዚሁም ከአብ አካል ዘእምአካል ባሕሪ ዘእምባሕሪ ተወልዶ እንደመጣ ይነግሩናል አለ። ከድንግል ብቻ አይደለም እንደተወለደ ይነገሩን፣ ከአብ እንደተወለደም ይነግሩናል አለ። ከአብ የተወለደ እንደመሆኑ ምን ስለሆነ አምላክ፣ ከድንግል የተወለደ እንደመሆኑ ምን ስለሆነ ሰው። ለዚህ ነው እንግዲህ ውእቱ ይትኤረዮ ለአቡሁ በመለኮቱ ውእቱ ይትኤረየነ ለነ በትስብእቱ።
አባቱን በመለኮቱ ይመስለዋል፣ አንድ ይሆናል ከሱ ጋር። ከኛ ጋር ደግሞ በሰውነቱ አንድ ይሆናል። ከኛ ጋር አንድ ሆኖ እኛን ሊያድን የወደደ እረኛ በጎቹን ለማዳን በግ አይሆንም፣ አይችልም። እረኛ በጎቹን ቢጠብቅ እንኳ መጨረሻ ወይ ይበላል ወይ ለሚበላ ይሸጣል። የክርስቶስ እረኝነት ግን ልዩ ነው። ወደዚህ ዓለም የተገለጠበት የእረኝነት ተግባር እሱ እረኛ ነው፣ እሱ መልሶ በግ ነው። ለበጎቹ ደግሞ በግ ሆኖ ይበላል። ለዓለም ምግብ ሆኖ ራሱን አቀረበ። ውእቱ ኖላዊ ዘሲአል በእንተ በጉ ዘተገድፈ ውእቱ በግ ዘተጠብሐ በእንተ ኩሉ ዓለም ወአንጽሐ ኩሉ ዓለም በደሙ። እሱ የጠፋውን በግ የሚፈልግ እረኛ ነው። እንደገና ዓለምን ለማንጻት ደግሞ የተሰዋ በግ ደግሞ እሱ ነው። በደሙ ዓለምን ያነጻ እሱ ነው። ስለዚህ ቤተ ክርስቲያን ክርስቶስን እንዲህ ብላ ነው የምታስተምረው። እውነተኛ እረኛ እሱ ነው። ስለጠፉ በጎች የመጣ እንደገና ለበጎቹ ስጋዬን ብሉ ደሜን ጠጡ ብሎ ደግሞ አካሉን የሰጠ ደግሞ በግ እሱ ነው ደግሞ። ስለዚህ ነው አምላክ እንደሆነ እንደሚነግሩን ሰው እንደሆነ የሚነግሩናል፣ ሰው እንደሆነ እንደሚነግሩን አምላክ እንደሆነ የሚነግሩናል ማለት ነው። ታዲያ በዚህ በነገረ ክርስቶስ ላይ ብዙ የተሳሳቱ ሰዎችን እናገኛለን ከጥንት ጀምሮ። በነገራችን ላይ ምዕመናን እንድታስተውሉ የምንፈልገው በቤተ ክርስቲያን ላይ ጠላት መነሳት አሁን የጀመረ እንዳልሆነ እንድናስብ ነው። ልዩነቱ በዚህ ዘመን ያለን እኛ ምዕመናን ጠንካሮች ነን ወይስ አይደለንም የሚለው ነው። የቀደሙ ምዕመናን በጥንካሬያቸው ይኸው እዚህ ያስተላልፈዋል፣ እምነታቸውን ለእኛ አድርሰዋል። በዚህ ዘመን ያለን ወጣቶች በተለይ ምን ያህል ንቆች ነን፣ ምን ያህል አንባቢዎች ነን፣ ምን ያህል ስለ ነገረ ክርስቶስ ገብቶናል፣ ምን ያህል ነው አንድ መናፍቅ መጥቶ ቢጠይቅህ አንተ አታውቅም እንጂ ይኸውኛ እኮ ይሄ ነው ብለህ የምታስረዳው ስንቱ ነህ? ወረኛ ብቻ ነህ ወይ ስሜታዊ ብቻ ነህ? ስሜት ያለ ዕውቀት እብደት ይሆናል። ስሜት ያለ ዕውቀት እብደት ይሆናል። ከስሜት ከሚገኝ ዕውቀት ይልቅ ከዕውቀት የሚገኝ ስሜት የተሻለ ነው፣ በጣም የበለጠ እንጂ ምን የተሻለ ብቻ። ምክንያቱም ስሜት የሚወልደው ዕውቀት ታማኝ አይደለም፣ ስሜት ታማኝ ምንጭ አይደለምና። ከዕውቀት ከሃይማኖታዊነት ከመሰረተ ትምህርት ተነስተ የሚኖር የእምነት ስሜት ግን እምነትህን ለመጠበቅ ሌላውንም ለማጽናት ይሆናል። አያችሁ ወንድሞቼ፣ በተለይ ወንድሞቼ እናቶቼ በጣም በዚህ ላይ አደራላችኋለሁ። ዓለም ወደ ኦርቶዶክሳዊት ቤተክርስቲያን አይኑን እያነሳ ነው፣ እኩሉ ለማመን እኩሉ ለማጥፋት። ስለዚህ የሚወጡ እንደሚኖሩ ሁሉ የሚገቡ እንደሚኖሩ እንዳትሳሳቱ። ከዚች የመዳን በር የሚወጡ አሉ፣ ወደዚች የመዳን በር ደግሞ የሚገቡ አሉ። ስለዚህ ከየትኛው ነህ? ከሚወጡት ወይስ ከሚኖሩት? የሚመጡትን የምትቀበል እንግዳ ተቀባዩ አንተ ነህ ወይስ ወደ ውጭ ልትወጣ አስበሃል? ቢርብህ ቢጠማህ ብትቸገር እንኳ ከእምነት አይወጣም። ሆድና እምነት አይገናኙም፣ ልታስተውሉ ይገባል። ስለዚህ ክርስቶስ ለዓለም የከፈለውን መስዋዕትነት እንደ ቤተ ክርስቲያን ያስተማረ ማን ነው? ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ። ይሄን የተነገረን አባቶቻችን ያስተማሩን ይሄንን ነው። ሞገሳችን ነው፣ ክብራችን ነው፣ የመዳን ቀንዳችን ነው፣ እሱም ኢየሱስ ክርስቶስ ነው። አላለም አባ ጊዮርጊስ ዘጋስጫ በሰዓታቱ ሲቀሸር የሚያድረው ይሄ አይደለም? ይሄ ብቻ ነው። ፍኖት ለሀበ አቡሁ አንቀጽ ዘመንገለ ወላዲሁ ውእቱ ኢየሱስ ክርስቶስ አላሉንም? ወደ መዳኑ የምንገባበት በር፣ ወደ አባቱ የምንደርስበት መንገድ እርሱ ነው አላሉንም? እርሱም ኢየሱስ ክርስቶስ ነው። አያችሁ፣ በጣም የሚገርም ቃል እኮ ነው የነገሩን። ኢየሱስ ክርስቶስ ይሄ ነው፣ አምላክ ነው፣ ሰው ሆኗል። ሰው ሆኖ ደግሞ ራሱን ለኛ አስተዋውቋል። ታዲያ በዚህ መካከል ላይ ከጥንት ጀምሮ ብዙ የተደናገሩ ሰዎችን እናገኛለን። እውነት ነው፣ ይደናገራሉ። የነቢያቱን ቃል ካላዩ፣ የሐዋርያቱን ትምህርት ካልሰሙ መደናገራቸው የማይቀር ጉዳይ ነው። አይምሮ ሲጠራጠር አይታወቅም፣ ሲክድም አይታወቅም። ተጠራጠረ ማለት ተፍገመገመ ነው፣ ካደ ማለት ወደቀ ነው፣ ሌላ ነገር የለውም። እንደምን ይጠራጠራሉ? በማያጠራጥር መልክ ነበር ክርስቶስ ወደዚህ ዓለም የመጣው። ሲመጣ አስቀድሞ እየነገረ በነቢያት እመጣለሁ ብሎ አኮ በመልአክ ዋኮ በትንባል አላለሊሁ ጊዜ ይመጽእ ያድነነ። ነቢዩ ኢሳይያስ በምልጃ አይደለም በመልእክተኛም አይደለም እሱ ራሱ ይመጣል ያድነናል ብሎ የሕዝብን አይምሮ እኮ ሲያጽናና ኑሯል። የነቢያት ትንቢት እኮ አጽናኝ ነው። እንደዛ ነው። ነቢዩ ኤርምያስም አምላክ የአምላክ ልጅ ይመጣል፣ በደብረ ዘይትም ይቀመጣል፣ 12ቱን ሐዋርያት ይመርጣል፣
ሰው ሆኖ ያየሁት እርሱ የአምላክ ልጅ ነው ብሎ አልነገረንም? እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች ብሎ ነቢዩ አልነገረንም? ሕፃን ተወለደልን፣ ወንድ ልጅም ተሰጠን፣ አለቅነትም በጫንቃው ላይ ነው፣ የሰላም አለቃ የዘላለም አባት ተብሎ ይጠራል አላለም? ታዲያ ይህ ሁሉ የነቢያት ትንቢት የክርስቶስን አምላክነት አይነግርም? ይህንን ባለመቀበል የተጎዱ ብዙ ናቸው። በዘመነ ሊቃውንትም እንዲሁ በዘመነ ሐዋርያትም ብዙ በክርስቶስ ላይ የስህተት ትምህርቶችን ለማስተላለፍ የሞከሩ ነበሩ፣ ግን አልተሳካላቸውም። አርዮስ የተባለ ወልድን በተመለከተ አብ የፈጠረው እንደሆነና ከአብ ወደ ኋላ የተገኘ እንደሆነ አስመስሎ ተናግሮ ነበረ። ራሱ ተጎዳ፣ ክርስቶስ አይደለም የተጎዳው። ንስጥሮስ የተባለ ተዋህዶ የሚለውን አፍርሶ ሁለት አካል ሁለት ባህሪ፣ የሥጋ ባህሪ ለብቻ የቃል ባህሪ ለብቻ፣ የሥጋ አካል ለብቻ የቃል አካል ለብቻ ብሎ ተነስቶ ነበረ። እመቤታችንንም የአምላክ እናት ሳትሆን የሰው እናት ትባላለች ብሎ እንደዚሁ ተነስቶ ነበር። እመቤታችንም አልተጎዳችም፣ ክርስቶስም አልተጎዳም። የተጎዳው ራሱ ንስጥሮስ ነው። ምላሱ ተጎልጉሎ ሞተ። አርዮስም የሆድ ዕቃው ተዘርግፎ ሞተ። ምን ተጠቀመ? ሊዮን የተባለም ተነሳ፣ ሁለት ባህሪ ያለ፣ እሱም ተጎዳ። ክርስቶስ አልተጎዳም። ብዙ የኑፋቄ ትምህርቶች የክደት ትምህርቶች ጎርፈዋል በዚች ቤተ ክርስቲያን። ነገር ግን እሷ ቆማለች፣ እነሱ ጠፍተዋል። የለም እስከነ ትምህርታቸው ተወግዘዋል። ቤተ ክርስቲያን ስታወግዝ ሌላውን የሚበክል በሽተኛ በግ ከበጎች እንዲለይ ትለያለች እንጂ ሰውን ስለምትጠላ አይደለም። አንዳንድ ሞኞች ቤተ ክርስቲያንን ገፊ ናት ሲሉ ሳይቀር ሰምቻለሁ ልበል። ከየት የመጣ ድፍረት ነው ይሄ? ይሁዳ ተገብቷልን? ራሱን የሚገፋው ራሱ ነው። አርዮስ ተገብቷልን? ራሱን የወጣ። ንስጥሮስ ተገብቷልን? ራሱን የወጣ። መቅዶንዮስን ማን ገፋው? ራሱን የወጣ። አስተውሉ እንዴ! ከአካላችን ቆርጠን የምንጥለው ማይሆን ሆኖ ነው እንጂ አካሉን የሚጠላ ሰው አለ? እግሩን ቆርጦ የጣለ የለም ስለታመመ። ታዲያ እግሩ ስለማያሳዝነው ነው? እጁ ስለማያሳዝነው ነው? ተው እንጂ ጎበዝ። ቤተ ክርስቲያን አንድን ሰው አውግዛ ስታወጣ አንተ ውጣ አታስፈልግም ስትል እኮ ሰውየውን ጠልታ እኮ አልነበረም። በሽታ አለብህ ነው። እስኪሻልህ ድረስ እስኪ ወጥተህ ራስን እየው ነው። ሌላውን ንጹሐኑን ስንዴውን እንዳትበክል ነው። ሌላ እኮ አይደለም ወገኖቼ። ቤተ ክርስቲያን ማንን ነው የገፋችሁ? ማንን ነው የጠላችሁ? ሰውን ለማዳን በዚህ ዓለም ይኸው የምትንከራተት መርከብ አይደለችምን? ራሳቸው እየዘለሉ ባህር ይወድቃሉ። ታዲያ መርከቧን ተጠያቂ ያደርጋሉ እንዴ? በአውሮፕላን የሚጓዝ ሰው በመስኮት ዘልቅ እወድቃለሁ ካለ መብቱ ነው። ታዲያሳ ለምንድን ነው እንዴ? ነውር እኮ ነው። የመዳኑን መንገድ አልቀበልም ያሉ ሁሉ ራሳቸው ይወጣሉ፣ ባህሩም ያሰጥማቸዋል። ከዚያ በኋላ ተመልሰው ወደ መርከቧ ለመግባት ሁሉ ይጨነቃሉ። ስለዚህ ነው ብዙ የስህተት ትምህርቶች በነገረ ክርስቶስ ላይ ተነስተው ነበር። አባቶቻችን ግን በመንፈስ ቅዱስ እየታገዙ እየቆራረጡ ጥለውታል፣ ለኛ አስተላልፈዋል። ይህንን ይዘን የምንሞትለት እምነት፣ የምንሰቀልለት እምነት፣ የምንኖርለት እምነት ዓላማችንም ይኸው ነው። አዲስ ክርስቶስ የለም። ይኸው ነው። ቅድመ ዓለምም የነበረው በነቢያትም የተናገረው ከድንግልም የተወለደው በመስቀል የተሰቀለው ሐዋርያትን የሾመው ካህናት አድርጎ ለክህነቱም ትልቅ ቦታ ሰጥቶ ናዙ፣ ፍቱ፣ ኃጢአትን ይቅር ያላችኋቸው ይቀርላችኋል፣ እናንተ ይቅር ካላላችሁ አይቀርላችሁም ብሎ ለሐዋርያት ስልጣነ ክህነትን የሰጠው እርሱ ነው። የአብ ልጅ ከድንግል ልጅ ልዩ አይደለም፣ የድንግል ልጅም ከአብ ልጅ ልዩ አይደለም። በኪሩቤል ያለው በበረት ከተኛው፣ በኪሩቤል ያለው በመቃብር ከተወሰነው፣ በደካማ እንጨት ላይ ከተሰቀለው፣ በመስቀል ላይ ደሙን ካፈሰሰው ከክርስቶስ ልዩ አይደለም። ስለዚህ እንግዳ ክርስቶስ የለምና በእንግዳ ትምህርት አትወሰዱ ወገኖቼ። እናስተውል። ነፍስ ስትጠፋ አይታወቃትም። ዓለም ሳይቀር እምነት ያለው ይመስላታል። የለም፣ የማወናበድ ዘመን ነው፣ የማታለል ዘመን ነው፣ የነውር ዘመን ነው። ስለዚህ የእነዚህ የስህተት ትምህርቶች በዚህ ዘመንም ብቅ ብቅ እያሉ ይታያሉ። ፍጹም ሐዋርያው ቅዱስ ጳውሎስ በሁለተኛው ቆሮንቶስ ምዕራፍ 11 ከቁጥር 3 ጀምረን ስንመለከተው በጣም የሚገርም ቃል ይናገራል። ወባሕቱ እፈር ዮጊ ከመዓርዌ የምድር አሳታ ለሔዋን በጉልቱ እምየዋሃቱ ወንጹሑ ለክርስቶስ
እባብ ሔዋንን በሽንገላው እንዳሳታት እናንተንም እንዳያስታችሁ እፈራለሁ ይላል። እናንተንም እንዳያስታችሁ እፈራለሁ። ሶበሁ ኮነ ዘመጻ ሀቤክሙ ዘጸዋዕክሙ ሀበ ካልእ ኢየሱስ ዘኢሰበክነ ለክሙ ወካልእ መንፈስ ዘኢነሳይክሙ ወካልእ ትምህርት ዘኢተምህርክሙ ርቱ ትጽንሖነ። እኛ ያላስተማርናችሁ ሌላ ኢየሱስ የሚሰብኳችሁ ካሉ፣ ከኛ ያልተቀበላችሁት ሌላ መንፈስ አለ ብለው የሚነግሯችሁ ካሉ፣ እኛ ያላስተማርነው ሌላ ትምህርት የሚያስተምሩ ካሉ አለ ርቱ ትጽንሖነ። እኛን ልትጠብቁ ይገባል። ሐዋርያት እንዲህ አላስተማሩ ብላችሁ ልትጠብቁ ይገባል አለ። ስለዚህ ነው ሐዋርያት የሰበኩትን ያስተማሩትን። ለዚህ ነው ጽረኒ ጥበበ የሐስሱ ወአይሁድኒ ትምህርተ ይስቲአሉ ነነሰ ንሰብክ ክርስቶስ ዘተሰቅለ። ግሪካውያን ፍልስፍና ይፈልጋሉ፣ አይሁድም ምልክት ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ስለዚህ የተሰቀለውን ክርስቶስን ሐዋርያት የሰበኩልንን ስንሰብክ ስናስተምር ወደ ሌላ ኢየሱስ የሚጠሯችሁ ካሉ ግን የለም። ሊቃውንቱ ምን አሉ? ሐዋርያትስ ምን አሉ? ሃይማኖተ አበው ምን ይላል? ልናይ ይገባል ልትሉ ይገባል እንጂ ዝም ብሎ መንጎድ አይገባም። በየአደባባዩ የሚጮኸው ሁሉ እውነት መስሏችሁ እንዳትጠፉ፣ ከዚች ከተቀደሰች መርከብ ወርዳችሁ ባህር ውስጥ እንዳትሰጥሙ። መንገድ ላይ ወራጅ የለም፣ ሊኖርም አይገባም። መንገድ ላይ ወራጅ አትበሉ። መዳረሻው ድረስ እስከ ነፍስ ህቅታ ድረስ ነው። እምነታችን ይሄ ነው። አያችሁ። ስለዚህ በዘመናችን የሚታየው የክህደት ወጀብ ኑፋቄ ወጀቡ በጣም አስፈሪ ነው። በዚች ጥላ ስር ነው መትከለል መጠለል የሚያስፈልገው እና ስለዚህ አምላካችን ኢየሱስ ክርስቶስን እኛ የምንሰብከው በቃል ብቻ አይደለም መሆን ያለበት። ደግሞ በተለይ ጥንቃቄ ያስፈልጋል። ክርስቶስ በህይወት ተሰብኮ የኖርባት ቤተክርስቲያን ውስጥ ሆነን እንዲሁ ዝም ብለን በቃል ብቻ የምናወራ እንዳንሆን ጥንቃቄ ያስፈልጋል። ወንዶችም እንደ ወንዶች፣ ሴቶችም እንደ ሴቶች ክርስቶስን በተግባር ልንሰብከው ያስፈልጋል። ባለባበሳችን፣ ባነጋገራችን፣ በስራችን፣ በሁኔታዎቻችን በሙሉ ክርስቶስ ሊሰበክ ይገባል። ያን ጊዜ ወረኛው በሙሉ ይሸነፋል። ይሄ ነው አስተምሮታችን። በዚህ መልክ ነው ሊጸና የሚገባው ማለት ነው። ይቆየን።